አንቺ ግን ገልሞን አትወጂው? እውነቱን ለመናገር እኮ ገልሞ ያሳዝነኛል። አረ ወደዚህ ሄዳ አላምንህም። ሲጀመር አንተ ምን አለ? እሺ ይሄን ነገር ነው ማህድኑ ነው እንደው መሳይ ዝም ብሎ አልቅሽ ይለኛል። እኔ ፍቅር ሳይዘኙ ላይ ቀር አይመስለኛል። ሰማያለሽ? በመጀመሪያ ደረጃ አትሳደቢ። ሲቀጥል ደግሞ እኔ ካልኳቸው ምንም ያደርጉልኛል። እሱ ነው የሚመለከት። ለማንኛውም ኬትም ብለሽ ቪዲዮን እጅ አስገቢልኝ። አንድ ወሳኝ ጥያቄ ልጠይቅሽ ነው። ምንም ሳታመነች እውነቱን ንገሪኝ። ምንድነው? ጠይቀኝ። አንቺ እዚህ ከመጣሽ ጊዜ ጀምሮ በደንብ አይቼሻለሁ። ወጣ ገባ ያልንባቸውን ነገሮች ታውቂያቸዋለሽ። አዎሽ። ችግር ውስጥ ልከትሽ ፈልጌ አይደለም፣ ግን እስኪ እውነቱን ንገሪኝ፣ ምንም ሳትደብቂ። ለእኔ ያለሽ ስሜት ምንድን ነው? አብርሽ ነሎሽን አንተ በጣም ጥሩና አስተዋይ ሰው ነህ። በቃ የትኛውም ሴት ባሌ ቢሆን ብላ የምትመኘው አይነት ሰው ነህ። የጠየቅኩሽን ብቻ መልሽልኝ ትተና። እኔ አልደብቅም አብርሽ። በቃ አሁን ለኔ ለዚህ አይነት ነገር ዝግጁ አይደለሁም። ላለፈው ነገር ግን በጣም ለምን ነው ይቅርታ? ልብ እንዲዋል ላደረኩት ፊት እየሰጠው ላላቀረብኩ እና ከኔ ፍቅር አልያዘሽ? ለአንተ ስሜት የለኝም እያልሽ ነው? ነገርኩህ እኮ አብርሽ። በቃ ደስ ትለኛለህ፣ ግን እኔ አሁን ለዚህ አይነት ነገር ዝግጁ አይደለሁም። ትትና ህይወት የግል ምርጫ ናት። የፈለግሽውን መምረጥ ትችያለሽ፣ መብትሽ ነው። ለምን ትረዳኝም አብርሽ? እንደዛ እኮ አይደለም ያልኩት። እረዳሻለሁ፣ ችግር የለውም። እሺ አብርሽ ታንኩዬ የኔ ውድ ደግሞ ክፍሌ ምን ታደርጊያለሽ? ምን ቀረሽ? እንዴ ምን ይቀረኛል? ናፍቆት ድፍት ሊያደርገኝ ነው። ቆይ እኔ አንቺ ማለይበት ሄልይት እንደዛ ልሙትልሽ እንዳላልከኝ አሁን ያንተ ልጅ ሳረግዝ ጠላኸኝ አይደል? እንዴት እየቀፈሽ እንደሆነ ብታቂ። አሁን በቃ አንተ አምረኸኛል። እኔ አማርኩሽ? አዎ አማርከኝ እኮ እኔ ልቤ እንደሱ አይደለም፣ መብላት አይደለም እና ቅፍ አድርጌክ መተኛት ነው እንዴ? እኔ ራሱ እንዴት እንደማልሽ ናፈኩ አይደል? በጣም ጠረንሽ ሁሉ ነው ናፈቀኝ። በቃ ይሄው መጥቼልሃለሁ። ግን ያልተንከስሽ መሳይቶሽ ለምን ፈለከው? እኔ እኮ መሳይ መጫወቻ የለም። እሱ ጋር ደግሞ ስትይ ተንከስሽ መጫወቻሽን ትይዋለሽ አይደል? ኧረ አይደለም፣ አሁን ታጥቤ መተኛት ነው የምፈልገው። እና በሩዝ ጓት ጽጌ። አይ አትዝጋው፣ የሆነሽ ነገር አምራኛለች። እሷን ዛሬ ትመጣለህ። ብቻ የአዲግራት ቡና እንዳትኝ። እሱን እኮ ይዘን ስንመጣ ኬላ ላይ ጠጡብን አይደል? ይኸውልህ ተንከሲስ፣ እኔ የምፈልገው ዝሆን ነው። እሺ ዝሆን መጋለብ ነው ያማረኝ። እና ሻወሩን እስከምወስድ ድረስ ዝሆን ዘህልኝ ትመጣለህ። የት ሆነልሽ? ከአንድ ሻሻል ከኪኒያ ኬትም ይሁን ብቻ ዝሆኑን ዘህልኝ መጠቅ ዝሆኑ ላይ በጆሮቹ ታቀፍ ዝሆንን መጋለብ ነው ያማረኝ። ይኸውልህ ሻወር ውስጥ እስከምወጣ ድረስ ዘህልኝ ካልመጣ ይኸውልህ አብረኸኝ አትተኛም። ታዲያ ምን ችግር አለ? ይዤልሽ እመጣለሁ። እሺ የኔ ተንከሲስ፣ አሁን ይጡጣል። ዝሆኑ ላምጣልሽ? አዎ እሺ አሁን ይዤልሽ እመጣለሁ። እሺ የኔ ውድ፣ የኔ ባቱን እኮ ይቆጨኝ ነበር። ፍጠን እሺ። ጎበዝ
እና ለያ መሳይ እንኳን እንዳንተ ቢሆን ያማ መቼም ሰው አይሆን። አንተ እስቲ በእናትህ አታቋርጠኝ እንዴ! አታይም እንዴ ቆጠራ ላይ ነኝ። በሀሳብ ከመቆጠር ናኒ ጋር አስቆጠረ። ከየት አባ አምጥተን እና ማየት ማመን ነው። አረ ወደዚህ ሄዳ አላምንህም። ሲጀመር አንተ ምን አለ? እሺ ይሄን ነገር ነው ማዕድኑ ነው? አዎ በጣም ጥሩ። ታዲያ ቢላዋ ለያዘ ወይ ከየግሌ ልቀበላት? ግን ቆረጦ ብለህ ትቆርጠዋለህ? እጅ ታዝዝልሃል? አይ እኔ ባንተ አልጨክንም መቼም ታውቃለህ እንደማዝንልህ። ግን ያው ምን ይደረጋል አይኔንም ጨፍኜ ቢሆን እቆርጠዋለሁ። እሺ ስለዚህ ጉዳይ ክፍል ይኖረና ናኒ ክፍል ሂድ መጣሁ። በላውን ስጠኝ። የት አለ ብሩ? እንዴ ሻወር ልወስድ ነበር እና ጽጌ እዚህ ምን ትሰሪያለሽ? አንተ የት አለ ዝሆኑ? ይኸው ጆሮ ተቆረጠ እንጂ ዝሆን ቢው ትቀልዳለህ እንዴ? ቆይ አንተ ለዚህ ነው ያመጣኸኝ? ዝሆን አምጣልኝ ስለው አንተን አመጣልኝ። ቆይ አንቺ ራሱ እዚህ ምን ትሰሪያለሽ? ምን አገባ? አንተ እኮ ልጅህን ክደሃል። ተንከሲስ ግን ተቀብሎታል። ይኸውልሽ እኔ ሲጀመር ከአንቺ ጋር መተኛቴን አላስታውስም። ስለዚህ በቃ ይወሰደው። ካደገ በኋላ ልትወስደው? አይ ይኸውልህ አልፈልገውም፣ ውሰደው። በእናታችሁ አባቱ ማን እንደሆነ የማውቀው እኔ ብቻ ነኝ። አሁን ዝሆን መጋለብ አምሮኛል። ወይ አምጡልኝ ወይ ውሰዱኝ። ዝሆን እናምጣልሽ? ከመሄድ ይሻለኛል። የአማረኝ መጋለብ ነው። ቆይ አንቺ በጣም ያበዛሽው አልመሰለሽ እንዴ? ዝሆን ከየት ይምጣልሽ? እኔ ምን አገባኝ? ከየትም አምጡ። አለበለዚያ ግን ጮኬ ለፖሊስ ነው ማስይዛችሁ። እኛ ምን አገባን ነው? አዋ እንዴ ዝሆን ከየት ይመጣል? ዝሆን የሰፈር አህያ መሰለሽ እንዴ? ወይኔ ጉዴ! በቃ አህያ አማረኝ። ልቤው ነው። አረ ልጋልበው። ይኸው ጋልቢው እዚሁ አለልሽ። ጭራሽ ሰማኛለሁ። አሁን ሂድና ቀጥ ብለህ አህያ አምጣልኝ። እሺ አሁን ሲወጣ ዝም ብለሽ ተመልሳ አምጣልኝ ትያለሽ እንዴ? አትፈልግም? አልፈልግም። በአፍንጫ ይውጣ። ጥርግ በል። ምን አገባኝ? ዛሬ በጣም ነው ያደነኩሽ። አጨብጭቤልሻለሁ። ትዝታ ቆይ ለምንድን ነው የምትከታተይኝ? የነገርኩሽ አይደል እንዴ? ቆይ ህይወት የደከመው እጅ የሰጠች ሴት አታውቂም? እኔ ከአንቺ ጋር ትግል አልችልም። በቃ ትዝታ አልችልም። ለምንድን ነው እንደዚህ የምትሆኘው? ተይልኛል። ሹን በሙሉ እየተውኩልሽ አይደል እንዴ? ምንም አላልኩሽም እኮ። ልክ ነው ያደረግሽው። አይጥ አደረግሽው እኮ። ግን ይኸውልሽ ትትና ወንድ ልጅ አልፈልግም ሲባል ይብስበታል። አንቺ እዚህ እስካለሽ ድረስ አብረሽ በጭራሽ ሊተውሽ አይችልም። ትዝታ እባክሽ ከዚህ በላይ አታስጨንቂ። አሁን ከዚህ ሂጂ። በዛ ላይ ደግሞ አንቺ ብቻ እኮ ነሽ ይቅርታ አላደርግም ያልሽኝ። እኔ ይቅርታ አደረግኩልሽ አላደረግኩልሽ፣ ቆይ ላንቺ ምንም የሚቀይረው ነገር አለ? በእርግጥ እውነትሽን ነው። የአንቺ ይቅርታ መጣ ሄደ ለእኔ የሚጠቅመው ነገር የለም። ግን ደግሞ አንቺ እኔ ልትጎጂኝ ትፈልጊያለሽ። እየነገርኩሽ አይደል እንዴ? አይገባሽም? አይገባኝም።
የግሌ ምን ሆነሽ ነው እንደዚህ የደበረሽ? ብቻ የቤት ወጪ አዋጡ ልትይ እንዳው። እኔ ምን አገባኝ? ስትፈልግ አመቱን ሙሉ አታዋጣሽ። እሺ ግን ቆይ ምን ሆነሽ ነው? እንደው መሳይ ዝም ብሎ አልቅሽ ይለኛል። እኔ ፍቅር ሳይዘኝ ላይ ቀረ አይመስለኝም። እሰይ ከማን ነው ፍቅር ያዘሽ? እኔ ምን አውቃለሁ እንዴ? ምን ነው መናገር ፈርተሽ ነው? ውይ መሳይ ያወክብኝ። ፈርቼ እኮ ነው። ደፋር እኔ ነኝ አንተን ማፈቅረው። ትሰማኛለህ? እዚህ ምድር ላይ እናንተ ብቻ ብንቀር ማለት ነው ትበላኛለህ። አንተ ከሰው በላይ ራስህን ነው የምትወዱ ጅብ። ታዲያ ቆይ ከማን ነው ፍቅር ያዘሽ? አላውቅም እባክህ። ያው ብቻ ግን ፍቅር እንደያዘኝ ነው የሚሰማኝ። ያው ገልሞን ተወጁ የለ ከሱ ነው መቼ የሚያዘሽ? አየህ ይሄ ማሳካራም ነው። በቃ መጠጡን አልተውም ስላለ እኔም አልወደውም። እኔ እኮ ግን ጠጥቼ አላውቅም። ውይ የኔ አባት እና እኔን አፍቅሪኝ እያልክ ነው እንዴ? የተቀደሰ ሀሳብ እኮ ነው የመጣኸው። ኧረ ወደዛ ነው ያልፈልግሽም። አልፈልግሽም አላለም ወገኛ። ሲጀመር እኔ ካብርሽ ነው መሰለኝ ፍቅር ያዘኝ። በቃ ድሮ ፍቅር እያገረሸብኝ ነው መሳይ። እንደው ምን ይሻለኛል? ይኸውልሽ ወንድማማቾችን በማጋደል ኮሚቴ ወስንብሻለሽ። ስነ ስርዓት ያዢ። አንተ እኮ የተንከሲስን ፍቅረኛ ጽጌን አቅፈ የተኛ የዝንጀሮ ኮርማ ማለት እኮ ነው። ተየግሌ ይኸውልሽ ለማንኛውም ግን እኔ የፍቅር መድኃኒት አለኝ። ትገዢኛለሽ? እሺ እስቲ ንገረኝ፣ ምንድን ነው መድኃኒቱ? እኮ ከገዛሽ ልንገርሽ። እንዴ ከማን እንደያዝኝ ሳላቅ ነው እንደ መድኃኒት የምገዛው? አልፈልግም። እሺ በቃ ቆይ እሺ እኔ ምን ላድርግልሽ? ካልክም አይቀር እዚች ጋር ጫስጫስ አድርግና ቡና አፍላልኝ መሳዬ። እንዴ ትህትናን ጥሪያት፣ እሷ ታፍላለሽ አለች እኮ። እንደው አንዳች ነገር አናት ላይ ይፍላ። ቆጭቋጫ ሂዱ ጣልኝ በእናታው ነው። ይኸውልሽ የግሌ ቆይ ትዝታ ጉዳይ ምን ላይ ደረሰ? እኔ በጣም እየፈራኋት። እንደው መሳይ አንተ ግን አንጠልጥለሃል። ተንከሲስ ያንን ቪዲዮ ሊያሳየኝ ይገባል። አሁንማ ከፈለግሽ እኮ ራሴ ላሳይሽ ይችላል። ምንድን ነው እሱ የምታሳየኝ? አይ ይኸውልሽ እኔ እንግዲህ ማየት ማመን ነው። ወይኔ የግሌ መካሻ አንተን የማን መቀለጃ ልሁን? ና ና ና ታየኛል። ዛሬ እራት የለም። እራትህን ጎሮሮህን ነው የዘጋኸው። ና እያናገርኩሽ እኮ ነው። ወዴት ነው የምትሄጂው? ይልቀቂኝ። በቃ ተይኝ። እየነገርኩሽ አይደል እንዴ? ለአብርሽም እኮ እንደማልወደው ነገርኩት። በቃ ደክሞኛል። ይኸውልሽ አሁኑኑ ከዚህ ቤት ውጪ። አይመቲ ከሆነ ሄጄ ለአባትሽ ሁሉን ነገር ነው የምነግርልሽ። ምነው ባለፈው አይደል እንዴ እንጂ እናገራለሁ ስትይ የነበረው? ለምን አልሄድሽም? እንደውም አሁን ለምን አትሄጂም? የልብ ልብ ተሰምቶሻል። ይኸውልሽ ቤተሰቦችሽ ጋር ሄጄ በከንቱ ገንዘብ ሲያወጡ እንደነበር ነው የምነግራቸው። ከኔ ጋር ጸብ እየፈለግሽ ነው። እልሄን አታምጪ። እልህ ብትጋቢ ምን ልትሆኚ ነው? አብርሽ ልቀሚኝ ነው? ለማንኛውም ለአባትሽ ሄጄ እውነቱን ስነግራቸው ፍግም ማለታቸው ስለማይቀር በደንብ ብትዘጋጂበት መልካም ነው። ትዝታ እመኚ፣ እኔ ከዚህ ቤት ከወጣሁ ያንቺን ሬሳ አብሮን ከዚህ ቤት እየወጣሁ። ይኸውልሽ ያልሻትን እያንዳንዷን ቃል እንዳትረሻት እሺ? በጭራሽ ለአባቴ ሄደሽ የምትናገሪ ከሆነ ቃሌን አላጥፍም። ትዝታ እመኚ። እሺ ወይዘሪት ምንድነው ደግሞ ተከዘሽ ቁጭ ያልሽው? አንተ ደግሞ ሁሉ የኔ አቀማመጥ የኔ አነሳስ ነው እንዴ አንተ ጥያቄ የሚሆነው? ይልቅ እሱን ተወና ይኸውልህ ይቺ ትዝታ የምትባልሽ ግን ምንም ከሰው ጋር ተስማምታ መኖር አትችልበትም። አስወጣለን። ካልሆነ ግን እስትንፋሷን ነው ማውጣላት። እስኪ ተረጋጊ ግሌ። ሲጀምር ሁላችንም አንድ ጎን እሷ ምንም አታምጣ። በኩልኛ አንድ እንሆናለን መሳይ እያለ መሳይን ተይው፣ እሱ ምንም አያደርግም። አብርሽ ምን ሆነ ነው? ከትትና ጋር ተጣላችሁ እንዴ? አልፈልግህም፣ ባል አለኝ፣ ትዳር አለኝ አለች። አይተትና እንደ ጉድሽ አያልቅ። አንተ ባል እያላት ነው እንደ ስትሆን የቆየችው? ምን ሆነች? እኔ የምለው ግን ቆይ ባል ካላት እዚህ ቤት ምን ትሰራለች? አላገባችም፣ ግን ፍቅረኛ አላት መሰለኝ። ውይ ያ መድብል የሚሉትን ብለህ ነው? አዎ የግሌ ስጠረጥር ግን በሱ አይመስለኝም። ግን በቃ ተው። አንተ እኮ የግሌ መካሻ ትውድ ነበር፣ አመለጠች እንጂ አሁን ከድሮም የሚወድሽ ገልሞ ነው።
የግሌ መካሻ ተወድ ነበር ነው ያልኩት። ነገር አታዞር። አሁንስ አልሰማኸኝም? ነበር ነው ያልኩት። ትወድ ነበር። አሁንስ? አሁን እንኳን አትወደኝ። አይ እንግዲህ እሱን ነገርስ ጠይቄ እነግርሃለሁ። ማን ነው የምጠይቀው? ማን ይጠየቃል? የግሌ መካሻ ነው። ሁለት ሰው ነሽ አይደል? ቆይ አንቺ ግን ገልሞን አትወጂም? እውነቱን ለመናገር እኮ ገልሞ ያሳዝነኛል። ግን ደግሞ አዝኜለት ይሆን አፍቅሬው እኔ ምንም አላውቅም። ይላብሽ እኔ እኮ መጠጡን እንዲያቆም እኮ ብዙ ነገር ሞክሬያለሁ። ግን እሱ በቃ እምቢ አለ። ታዲያ እምቢ ካለን የግሌ መካሻ እዳ አለብኝ እንዴ? ግን የግሌ በደንብ ልታግዢው ይገባል። እንዴ ገልሞ ከየት መጣ? እዚሁ ነበርኩ አብርሽ። እንዴ ቆይ ያወራነውን ሰምተህናል እንዴ? አዎ። አዎ ነው ያልከው? እንዴ አዎ ሰምቻችኋለሁ። እንዴ ቆይ እኔ አብርሽን እወድሃለሁ ስል ሰማኸኝ እንዴ? እንደዛ እንኳን አላለሽም። በቃ እውነትም እያዳመጥከን ነበረ። አዎ የግሌ በቃ ስለተረዳሽኝ በጣም አመሰግናለሁ። ቆይ ምኑን ነው የተረዳውክ? ያው ከመጠጥ እንደማላስብልጥሽ ስለተረዳሽ ነው። ይኸውልህ ገልሞ ክፉ ነገር ትናገርና ግን የግሌ ታለቅሳለች። እሺ እኔ ደግሞ የግሌ እንድታለቅስ አልፈልግም። አፍህን ዘጋ። አብርሽም ቴንኪው። አንተ ለእኔ ብለህ ብዙ ነገር ተውክ። እኔ ግን ለራሴ ሲባል እንኳን መጠጡን ማቆም አልቻልኩም። የሰማው ነገር ሁሉም ልክ አይደለም ገልሞ። አይ አብርሽ የምናውቀው ነገር ነው። ሁሉም ነገር እረዳለሁ። እንዴ ገልሞ አኩርፈ ነው እንዴ? ኧረ የግሌን ያላኮረፍኩም እንዴ። እና ምን አባ ነው መጠጥህን አቁም አልኩ እምቢ አልክ። የግሌ መካሻ ቆይ ሰካራም ባለ ተጽፎላታል ዕጣ ፈንታዋ ነው አሉህ እንዴ? አይ የግሌ አንቺ እኮ ትክክል ነሽ። ምንም አላጠፋሽ። ወራዳው እኔ ነኝ በሉ። አንተ ደግሞ እያየህ ዝም ትለኛለህ እንዴ? እና ምን ላድርግ? እና ላለቅስ ስል እንኳን ተይ አትለኝም እንዴ አብርሽ? አይዞሽ የግሌ አንቺ ምንም አላደረግሽም። የግሌ አይዞሽ አንቺ ምንም አላጠፋሽም እኮ። እኔ ምን አጠፋሁ? አዎ እናልህ ደግሞ ወጡ ምንም እየጣፈጠ አይደለም። የወጥ ቅመምም ገዛ በርበሬም ገዛ። በኋላ አልጫ አለን አልጫ ላምበናም እንዳትል እሺ? እሺ ደግሞ ምንድነው ሽሽ የምትለው? ተግብረው እንጂ። አይ ሽሽ ይለኛል እንዴ ዝም ብሎ እዚህ። ፈጣሪ ሆይ ትዕግስቱን ስጠኝ ማለት ይሄኔ ነው። ቪዲዮን አመጣሽ? ውይ እኔ እኮ እረሳለሁ ትዝታ። ስሜን ግን አረሽኝ። ስነ ስርዓት እሺ፣ እንከባበር። ሲቀጥል እኔ ከነሱ ጋር መተኛት አልፈልግም። እና ምንድን ያደረገሽላቸው? እሱንማ ፈልጌ ነው። እሺ ሰሚኛለሽ? ሁለቱም እንዲንከባከቡኝ ብዬ ነው ያደረኩት። ይኸውልሽ ወንድ ልጅ በጭራሽ አይንከባከብሽም። ትንሽ ሆድሽ ሲገፋ አሽቀንጥረው ነው የሚያባሩሽ። የኔ ተንከሲስ ግን እንደዛ አይደለም። የኔ እናት አትሞኝ፣ እኔ ነግሬሻለሁ። ሁሉም ወንድ እኮ አንድ አይደለም። የኔ መሳይነት ተንከሲስ ግን ልዩ ናቸው። ቆይ እነዚህ ኪን ያገኝሻቸው? አይገርምሽም? ከተንከሲስ ጋር እኮ አብረን ያደግነው። ከልጅነቴ ጀምሮ ነበር የሚያስቸግረኝ። ከልጅነቴ ማለት እንዴ? ተንከሲስ እድሜያችሁ እኩል ነው እንዴ? አዎ ይገርማል። ግን ለማንኛውም ተኝተሽም ቢሆን አታለሽም ቢሆን ቪዲዮን ይዘሽ እንድትመጪ ነው የምፈልገው። እሺ ግን እኮ አሁን ቤት የሉም ታውቂያለሽ። እኔ እነሱን ብጠይቃቸው ምንም ቢሆን ይሰጡኛል። እና ቤት ከሌሉ የት ሄደው ነው? እኔ ዝሆን መጋለብ አማረኝ ብያችሁ እሱ ሊያመጡልኝ ሄደው እኮ ነው። ዝሆን? እናንተ ሰዎች ያማችኋል እንዴ? ቆይ ከየት ነው እንደዚህ ጅሎች ተለቃቅማችሁ ያላችሁት? እርግጠኛ የሆነ የምትሰበሰቡበት ግቢ ያላችሁ። ሰሚያለሽ? በመጀመሪያ ደረጃ አትሳደቢ። ሲቀጥል ደግሞ እኔ ካልኳቸው ምንም ያደርጉልኛል። እሱን ነው አይመለከትም። ለማንኛውም ከየትም ብለሽ ቪዲዮን እጅ አስገቢልኝ። ቆይ ግን አንቺ የመሳይን የራቁት ቪዲዮ ነው አይደል የፈለግሽው? አዎ አላድርገውም። እሺ ትሰሚያለሽ? ይሄን ባቅ ኖሮ ምንም ነገር አልተባበርሽ ማለት። ስሚኝ፣ መሳይም ቢሆን ባሌ ነው። እሺ የኔ እናት ባሌ
ቆይ እነዚህ ጅሎች እንዴ እኔ ደደቦች ከየት ነው የተሰባሰቡት? አብረሽ በቃ አንተን ለማግኘት ግዴታ ከደደብ ጋር ደደብ መሆን አለብኝ። ማንም መጫወቻ አለው? ውይ አሁን ለነሱ ተጨንቀሽ ነው? እኔ ካወሮሽ መቼ አነሰሽ? እባክሽ ሲፈልጉ ሳይበሉ ይውጡ። ምን አገባኝ? ምንድነው ትትና ከኔ ጋር ከምትወሩ ቶሎ ላጩ። እሺ በትሻል ምልጩ። አይ ከዛ ደግሞ ጠቢና ትከትፊያለሽ ወይ ደግሞ እሺ ፍጩ በቃ። አዎ ለምሳሌ ፈጫዋለሁ። እጭ ተናስቀምጣለሁ። እኔ የምልሽ ግን አባትሽ ደህና ናቸው? እሱ ማደራ ነው ግን እየተሻለው ነው። ግን እቺ ትዝታ አዲስ አበባ እንዳለሽ ካልነገርኩት እያለች ነው። ለማን ነው እሱ የምትነግረው? ለአባቴ ነው አይግል። እንደው እስኪ የግሌ ትሙት በይ። የግሌ ነሽ? ኧረ በእናትሽ እዛው ጠላቴ ድብን ይበል። እንደማደርግ ጨንቆኛል። የግሌ በቃ አረብ ሀገር እንዳልሽና አዲስ አበባ ተደብቀሽ እንዳልሽ እናገራለሁ እያለች እኮ ነው። እንደው ተተናኝ አንድ ቁም ነገር እስቲ መስራ ተባብረን ድፍት ግድል እናርጋት። እንዴ የምሬን እኮ ነው። የግሌ ትሙት እንግደላት። እቺ ምን ትጠቅማለች? የሰው ልጅ እኮ ነች። እንዴት ነው የምንገላት? ግን ይኸውልሽ ሄዳ ብትናገር መካሻ ይሞት ራሴን በቂ ሲል ጣልቄ መገላት። እሺ እሱን ተይውና የግሌ የአባቴን ስልክ ጠየቀቻችሁ ለዘራት። እሺ ጥርሴ ለማዴ ነው ሆዴን አታስቀዋሉ። ተይ እባክሽ ከኛ ቀድሞ ይኸውልሽ መሳይ ነው በ5 ብር ተሸውዶ ሄዶ የሚነግራት። የግሌ መሳይ እንደዛ ያደርጋል እንጂ ይሄ አሳማ ሰው መስሎሻል እኮ። በእናትሽ የግሌ በቃ መሳይን እኔ ፊት አትስደቢ። በቃ አትስደቢ። የግሌ መካሻዬ ገባሽ አሁን? አይ ነገር እኮ እንደዚህ ቶሎ ቢገባሽ ኖሮ እዚህ ኪችን ባልተገኘሽ ነበር። በቃ አሁን ነገሩ እንዳለ ተገጣጥሞልኛል። ሌላ ምንም ነገር አያስፈልግም። ይኸውልሽ አርፈሽ ስራሽን ስሪ። እሺ እዚህ ስሪ አርፈሽ። የግል ኪችን ነው። ቆይ ምንድን ነው የገባሽ? ምን አገባሽ? ይሄ ቁጭ ይዛ ስሪ። የግሌ ምን አልኳት? ምንድን ነው የገባት እንዴ? አንቺ አቤት። ቆይ ትትና ምን አድርጊ ብለሻት ነው? ለአባትሽ ነው የምናገረው ምናምን የምትያት? የግል እያናደደችኝ እኮ ነው ካልሹ። እሱማ እኮ ታናርዳለች ትትና። አንዳንዴ እኔም እኮ በማንኬጅ ቅቡር ነው ማራራት። አዎ የግል ብቻ በጣም ብቻዬን የተሰማኝ ነው። ምንም መሄጃ የለኝም። ብታይ ጎዳና ላይ ራሱ ስንት ቀን አድሬያለሁ መሰለሽ። እንዴ ውጭ ማድረሻ በጣም ብዙ ቀን። ስትታይ ግን እኮ እንደዛ እኮ አትመስይም። አይ የግል ሰው መቼ እንደሚታይ ይመስላል ብለሽ ነው። አይውልሽ እኔም እኮ ክፉ ሰው እኮ አይደለሁም። አንቺ ነገር ስራሽ ስለሚያነርደኝ ነው እንጂ እኮ እኔ ቂም ይዝ አይነት ልጅ እኮ አይደለሁም። በቃ ዛሬ እንደው ቆንጆ ምግብ ሰርቼ እሰጥሻለሁ። እሺ? ኧረ መርዝ ልታበይኝ? ውይ ትዝታ ተይ እንጂ። እንደው ጎዳና ተኝቶ ያደገ ሰው እንደዚህ አይነት ንግግር ይናገራል? አይጠበቅም ካንቺ። አይ የግል እኔ እኮ ጎዳና ማድረው እጨፍራለሁ፣ ከዛ ይመሽብኛል፣ ተኝቼ አድራለሁ። እንደው የአባቴ አምላክ በሴፍ ሁለት ቦታ ያንጋልሽ። እኔ መቀለጃሽ ነኝ ደግሞ እቺ ማመኔ አገልፍጭ ይዛ። አይ የግል ላብሽ ዛሬ ነው ወምድብድ ነው ያልኩት። አንተ ጋር እመጣለሁ ብዬ እዚህ ደርሼ ተመልሼ ኪችን ነው የሄድኩት። ይኸው ተመልሼ ደግሞ መጣሁ። ጉር ሳይሰማ መስከረም አይጠባም ማለት ዛሬ ነው። የምን ጉር ነው የምታወሪው እንዴ? ሰኔና ሰኞ ተገናኘ ማለት ዛሬ ነው። አሰማኝም እንዴ? የግሌ ምን ሆነሻል? አንተና ትትና ስታወሩ እኮ እያዳመጥኳችሁ ነበረ። ያው እንግዲህ ፍቅረኛ እንደማትፈልግ ለኔም ጭምር ነበር የነገረች። እና ምን ሆነ እንዴ? እናማ የግሌ መካሻ ምን ይወጣላታል? እጅ ከፍንጅ ነው ያስቆት። ከመድብል ጋር መብቷ ነው። ከወደደችው መሆን ትችላለች። ታያት አብሽ። እንደው እኛ ሴቶች እኮ መውደቂያችንን አናውቅም። ችግራችን ማለት እንደምንወድቅ አናውቅም። መድብል ቢሆንማ የሔዋን ዘር እኮ ባልተሰደበች ነበረ። ይቺ ትትና እቺ ማፈሪያ አሰደበችኝ። እንደው እኔ ለሷ እኮ አፈርኩለት። ምን ውስጥ ልግባ? አይ እንግዲህ ትናገሪ እንደሆነ ተናገሪ። እሺ እንግዲህ ዝግጁ ከሆንክ ቻለው። ትትና የወደደችው መሳይን ነው። ይኸው መሳይና ትትና ፍቅር ጀምረውልሃል። ውሃ በላክ። የማይሆን ወሬ አታውሪ። ባይሆን ውጪ። እንዴ አትመና ከፈለግ እኔ አንተ እንድታመን ብዬ ሁለቱ አንድ ላይ ሲሆኑ አምጥቼ ማሳየት አለብኝ እንዴ?
ትሰማኛለህ? ደግሞ ይቺ ትዝታ የምትባለው ራሱ ድሮ እየጠጣሁን በየመንገዱ ነበር ማድሮ ብለሃለች። እሺ እኔም እዛ ነው የተዋወቅኩት። ወይ ጉድ ወይ ጉድ! የግሌ ብቻ ቀርታ ሌላ ሰው ጠፋ ማለት ይሄንን ነው። አብርሽ አንተም እንደው እየሰከርክ እዛ በየመንገዱ ነበር የምታድረው እንዴ? እኔ እንደዛ አላልኩም። ስራ ነው ያገኘሁት። በቃ አለቀ። ወይኔ ግሌ። እሺ ለማን ላውራ? ለማን ልንገር? አንተ እንደሆነ ታውቃለህ። ወይ ለማን ላውራ? አንዱ የግሌ ምን ይሻልሻል? መንጣጣት አይሰለችሽ ወይ? ስማ አባቴ ከመሞቱ በፊት ሰው መውደድ የሚችለው አንድ ነገር ብቻ ነው ይለኝ ነበር። ወይ ገንዘብ፣ ወይ ሰው፣ ወይ ሚስቱ፣ ወይ ደግሞ ልጁ፣ አለያ ደግሞ ራሱ ይለኝ ነበር። አባቴ ትክክል ነበር። ሁለት ወዶ አይሆንም። የግሌን ወድጃት ነበር፣ ግን ደግሞ ሱስ የበለጠብኝ። አሁን ታዲያ ለምን እጨነቃለሁ? የግሌ እኮ አላታለለችኝም አይደል? በቃ እሷ ሰካራም ባል አልፈልግም ነው ያለችኝ። እንዴ ጥፋቱ የራሴ ነው። ቆይ ራሴ እንዴት አድርጌ ልቅጠው? መድብል እንደመከረኝ ከራሴ ጋር ልዋጋ እንዴ? ወይስ ደግሞ የሚፈልገውን አልኮል በብዙ እጥፍ ሰጥቼ ልድፈው? ሰላም ነው ገለሙ? እንዴት ነህ? ምን ነው ዛሬ አልጠጣም እንዴ? አዎ አልጠጣሁም። ሳልሰክር ነው ያደርኩ። ቆይ በቃ ሳልሰክር ብቻ ነው አይደል የሚገርማችሁ? በቃ ና ወተን እንጠጣ። ኧረ በእናታችሁ አግዙኝ። ያ መሳይ መጥቶ ውስዋስ ይከተኛል። ቆይ አንተ እንኳን ከሷ አትሻልም? ከመሳይማ 10 እጅ ነው ተቆራርጬማ በልጠዋለሁ። መሳይ እኮ ሰው አይደለም። መሳይ እኮ ሰው መሰለን? ትክክለኛው መሳይ እኮ ሰክረ ተወላግዶ የምታየው መሳይ ነው። ይኸውልህ ተንከሲስ፣ ዛሬ አንድ ወጣት ቀበርኩ። በቃ ወጣቱ አለቀኩ። እኛም ተራችን ነው የምንጠብቀው። አይ ተንከሲስ፣ ወጣቱ በምን እያለቀ እንደሆነ ታውቃለህ? በሱስ ነው። ስማ አረቂ ምናምን መሰለ እንዴ? ጭራሽ ስማቸው በማይታወቅ ሱስ እንዴ! ምንም እኮ ለመያዝ እንኳን ስሙን የማትችለው ሱስ እኮ ነው ወጣቱን እንደ ቅጠል እያረገፉ ያሉ። ለአንተ እኮ ስራ ዕድል ነው። ለምን ሰው ሲሞት ይከፋል? እዚህ ምድር ላይ እኮ እንደ ሰው ልጅ አዛኝ ፍጡር የለም። ስለዚህ ሲሞቱ ደግሞ ያሳዝናል በጣም። ሰው ነው አዛኝ? ተንከሲስ፣ እስኪ አንድ ጥያቄ ልጠይቅህ። አደን ሄደህ አንድ የጎሽ ጥጃ ብታገኝ ገና በሕፃንነቷ ትገላታለህ? አይ አልገላትም። አንበሳ ቢያገኛትስ የሚያዝንላት ይመስልሃል? አያዝኑላትም፣ ይበሏታል። አየህ፣ ከፍጥረት ሁሉ አዛኝ የሆነ የሰው ልጅ ብቻ ነው። ስለዚህ ሰው አይሞት እንዴ! አሁን ሰው ሲሞት እኮ እናት፣ አባት፣ እህትና ወንድም አለ። እነሱን ያሳዝናል ታውቃለህ አይደል? ስለዚህ በቃ የሰው ልጅ አይሞት። አንዳንድ ሰውማ መሞት አለባቸው። እንደ መሳይ አይነቱ ጅብን የሚያስንቁ ክፋት ያላቸው ሰዎችማ መሞት አለባቸው። ለየዋሆችና ለደጋጎች ሰዎች ሲባል ቀነሱ መሞት የለባቸው። ምክንያቱም እነሱን ያሳዝናሉ። ታውቃለህ፣ በዚህ ሰዓት ሞት ቢጠራና ቢመጣ እኔን እንዲወስደኝ ነው የምፈልገው። በቃ እኔን እንዲወስደኝ፣ እኔም ብቻ ማለት ነው። ቆይ ግን ተንከሲስ ለምን ነበር የመጣው? ስለናፈከኝ ነው። ደግሞ መሳይ እስካሁን አልተወኝም። ሞት እንዳለ ንገረው። እንትንን በስሪንጅ ወስደዋለሁ እያለ ነው። ችግር የለውም ተንከሲስ። የግሌን ደግሞ የግል ምን ልበልልህ? ተው በቃ ሂድ፣ ተው። ምን ልበልልህ ይለኛል። አንተ እዚህ ሆነና ስደውልልህ ማታነሳው? ተኝቼ ነበር እባክሽ። ሰዎች የት ሄደው? እኔ የግሌ ኪችን ናቸው። አብርሽ ግን ወጥቷል። አዎ ገልሞና ተንከሲስ ስላያሉ።
ይኸውልሽ አሁን እኮ ስልክ በጣም ተወዷል እንዴ። ዝቅተኛው ትንሹ ስልክ እኮ 20 ሺህ ብር ነው የሚባለው። ይኸውልሽ የተንከሲስ ስልክ በጣም ውድ ነው። ስለዚህ ከባድ ነው። እና እኔ ምን አልኩኝ? ልግዛው አልኩ እንዴ? አይ ማለትሽ አይቀርማ። መቼም የተንከሲስን ስልክ አምጣልኝ ልትይ ነው አይደል? እንዴት አወቅ? እኔ እኮ ጂኒየስ ነኝ። ይኸውልህ ጂኒየስነትህን ማረጋግጠው የተንከሲስን ስልክ ከነ ፓተርኑ ይዘህልኝ ስትመጣ ብቻ ነው። ይኸውልሽ እንዳልኩሽ አሁን ላይ ስልክ ውድ ነው። ያው ተንከሲስ ደግሞ በስልኩ ለመጣበት ሰው አሁንም ሊጋደል ይችላል። እና ያውናማ ዋጋው ከፍ ሊልብሽ ይችላል። ስልኩን ካመጣ ስንት ልክፈልህ? ያው መቼም እንደ ቤተሰብ 10 ሺህ ብር ይበቃሻል። አውቃችሁ ነው አይደል እኔን ከዚህ ቤት ምርር አድርጎ ለማስወጣት? የህፃን ጨዋታ እኮ ነው የተጫወታችሁ ያላችሁት። በቃ መተው ትችያለሽ። እንደዛ ካልከፈልሽ እኔ አላመጣልሽ። የዛን ያህል ገንዘብ ታዲያ ለምንድን ነው አንተ የምከፍለው? እኔ ክፍሉ ገብቼ አልወስድም እንዴ? አይደለም ስልኩንና ይቀርና እንትኑንም ቆርጬ ወስድ እሱ እንደሆነ አይነቃም። ጥሩ ነው። እሺ ሌላ ነገር ልጠይቅህ። የትትና እናት አባት ወይ ሌላ ቤተሰብ ስልክ ቁጥር አለ? አዎ አለኝ። ምን ነው? እሺ ስጠኝ። በነፃ ነው? 200 ብር። አይ ይቅርብኝ። 400? 1000 ብር ያስማማሻል? እሺ አዎ ይኸውልሽ እንደዛ ከሆነ እሱን በቴሌ ብር ትልኪልኛለሽ። ቆይ ትንሽ ጠብቂ። ያዥ በይ 09 44 75 ብሩን በይ ላኪልኝ። ይኸውልህ ተንከሲስ ዛሬ ትልቅ አደጋ ውስጥ ነው። እንደውም ከቻልክ ዛሬ እዚህ ቤት ባታደር አሪፍ። እንዴ ምንድን ነው? ይኸውልህ የናይጄሪያ ጠንቆች መጡ እንዴ? የናይጄሪያ ጠንቆች ቢመጡማ ለአንተ ይቀልህ ነበር። እንደውም እሱ ይሻልህ ነበር። ምንድን ነው አትናገርም እንዴ? ይኸውልህ ጉዳዩ በጣም ትልቅ ነው። በቃ እንደውም ስለዚህ 200 ብር ስጠኝና እነግርሃለሁ። ይሁን ይበቃል። ይኸውልህ ትዝታ ዛሬ ስልክ ልትሰርቅብህ አስባለች። እሺ ጠግን አሳያታለሁ። ስልክህን ሄሎ ሰላም ዋሉ።